ትመረመሪያለሽ። እሺ ትመረመሪያለሽ። ነይ ነይ ዝም በይ። እሺ እንደዚህ አይነት ንቀት እንድታሳይኝ አልፈልግም። እሺ ዝም በይ። አጎቴን እንደዚህ አይነት ንቀት እንደ ዳጊ እንደዚህ አይነት ንቀት እንድታሳይ አልፈልግም። አፍሽን ዝጊ፣ አፍሽን ዝጊ። ሄደሽ ትነግሪያለሽ። አትንካኝ። እሱን ማድረግ እንዴት እንደምችል ደግሞ አሳያለሁ። ቤቲ አንተ ሴት ልጅ ናት ብለህ ነው እጁን ያነሳህብኛል። ያጎቴን ቤት እንድታከብሪ ነው ፈልግ። መሄድ አትችይም። እዛሽ ለምን አይመለከተኝም? ማይመለከትሽ እኮ አንቺ ነሽ። ዝም በይ በእናትሽ። እኔ አንቺን መጠጋት አንቺን ማየት አስደስቶኝ የመጣው መስሎሽ ነው? እንትን ይዘህ ምናምን ካሜራ ይዘህ ምን አገባኝ እኔ። ሰላም ሰላም ሰላም፣ እንዴት ናችሁ የኔ ውድ እና ተወዳጅ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እና ሰሞኑን የተፈጠረ ያለውን ነገር አይታችኋል። ከዚህ በፊት እኔ ላይም የተፈጠረው ነው አንዳንድ ነገሮች አይታችኋል። ብቻ ጥሩ ሁኔታ ላይ አልነበርኩም። የምታውቁት ታውቁታላችሁ ብዬ አስባለሁ፣ የነበርኩበትን ሙድ ማለት ነው። ትንሽ አስቸጋሪ ሁኔታ ላይ ነበርኩ ምናምን፣ ከጎኔም ማንም ሰው አልነበረም። ብቻ በጣም ረጅም ጊዜም ጠፍቼባችኋለሁና አሁን ላይ ግን ከዚህ በኋላ ለእናንተ ለቤተሰቦቼ ላለመጥፋት ቃል እገባለሁ። ከዚህ በኋላ በደንብ የሚመጣላችሁ ይሆናል እና ብቻ በጣም አስቸጋሪ ጊዜያቶች አልፈዋል፣ እግዚአብሔር ይመስገን። አሁን ላይ ደግሞ እየተፈጠሩ ያሉትን ነገሮች እያያችሁ ነውና በጣም ከባድ ነው። እንደኔ እኔ ማልፈቅደውና ደስ ማይለኝ ነገሮች ናቸው የተፈጠሩ ያሉት። ለምሳሌ እኔ አጎቴን በጣም አከብረዋለሁ፣ እወደዋለሁ። እሱ ያለበትን ሁኔታ ታውቁታላችሁ ብዬ አስባለሁ። እንደ ልቡ መሆን አልቻለም። ያው እግዚአብሔር የፈቀደው ነገር ነው የሆነው። ተነስቶ ነገሮችን እንትን አሬንጅ ማድረግ አይችልም። ያው ምንም ማድረግ አይቻልም። እሱም እንዲሻለውና ፈጣሪ በእግሩ መራመድ እንዲጀምር ብቻ ከልብ ሁሌም ከጸሎቴ ውስጥ ጠፍቶ አያውቅም ማለት ነውና ፈጣሪ እንዲምረው ነው ጸሎቴ። እና እሱ እንደዚህ በሆነበት ወቅት ላይ ዳጊ ቤት ውስጥ እንደ ልቡ ሲፈነጭ ማይሆኑ ነገሮችን ቤቱን የሚያስደፍር ነገር ሲያደርግ እያየው ዝም ማለት አልችልም። ምክንያቱም ይመለከተኛል፣ ያገባኛል። ያጎቴ ቤት ነው። ሲደፈር በአይኔ በብረቱ እያየው ጸጥ ማለት አልችልም። ብቻ ዝም ብዬ መተውም አልችልም። እሱ አንዳንድ ነገር ያው በእርግጥ የሱም የእድሜም ሁኔታ አለ ምናምን አንዳንድ ነገሮችን ልረዳው ሞክራለሁ። ግን ደግሞ ከመጠን ያለፈ ነገር ሲሆን ደግሞ ደስ አይልም። ባለፈው የተፈጠረውን ነገር አይታችኋል ሁላችሁም። በጣም ነው ያፈርኩበት። ማለት እኔ እንደዚህ እንዲሆን አስቤ አልነበርም። ከዚህ በፊት ሳግዘውም ስደግፈውም የነበርኩት ብቻ ብዙ ነገሮችን ከኔ እንደደበቀኝ ነው ያረጋገጥኩት ማለት ነው። እና እንደዚህ አልነበረም። የሁለቱም ግንኙነት ጤናማ ነበር። ብቻ የቀለበት ፕሮግራሙ ምናምን ከልቡ እንዳልሆነ አውቃለሁ እኔ ያሳምሬ ማለት እና አብረው ለመኖር ላግባሽ ምናምን አይነት ነገር ጀስት የቃል ኪዳን ስለሆነ ነው ከጎኑ የነበርኩት። ብቻ ግንኙነታቸው ጤናማ ነበር እስከዛች ታይም ድረስና አሁን ላይ ግን ብልሽት ብሏል። እንደምታዩት ነው ቤተሰብና እኔ ደስተኛ አይደለሁም የተፈጠረው ባለው ነገር። እንኳን እኔ ፈለ አሟት እንግዲህ አሁንም ሙሉ በሙሉ አልተሻለችም። ሁላችሁም እንደምታያት ናትና በጣም ደክማለች፣ በጣም ታማለች። ፈጣሪ እሷንም እንዲምራት ወደ ጤንነቷ እንድትመለስ ነው የምመኝላትና በዚህ ጊዜ እንደዚህ አይነት ነገር መፈጠሩ በጣም አናዶኛል። ማለት ብቻ እኔ ቃሉን መጥራትም አልፈልግም። እንግዲህ ቤቲ እያደረገች ያለችው ነገር ምንም አልተመቸኝም። ከዚህ በፊትም የተፈጠረው ነገሮች አሉ ቤተሰብ፣ ደስ ማይሉ ነገሮች ተፈጥረዋል። በእኛም በእሷ ላይም በጣም በቃ ኦቨር በጣም ብዙ ነገር አልፈን ሄደናልና ያን ሁሉ ነገር አልፈን ሰላም አውርደናል ብዬ ሳስብ ደግሞ አሁን በዚህ ጊዜ ቢያንስ ነገሮች እስኪበርዱ መስመራቸውን እስኪይዙ ድረስ ለሁሉም ነገር ደግሞ ጊዜ አለው። እንደዚህ በቃ ቤት እንድትመጣ አልፈልግም። እውነቱን ለመናገር ሁለቱም ፊት እንድትቀርብ አልፈልግም። አጎቴ ፊትም ቤቱን ደፍራ እንድትመጣ አልፈልግም። ምክንያቱም እቺ ልጅ የዳጊ ፍቅረኛ ሆና መታለች፣ አብሬው ኖራለሁ ብላም ቤት ድረስ መታለችና ብዙ ነገር ተፈጥሯል። ያን ሁሉ ነገር ረስተን እሷ ጋር አሁን እንዲህ መሆን አንችልም እና ቢያንስ ነገሮች እስኪበርዱ እስኪስተካከሉ ፍቅር ላይም ከሆነ ያሉት እሰየው፣ እኛ አይመለከተንም። ማናችንም የነሱ ፍቅር ላይ ጣልቃ ይገባን አይደለም። እኔ ጉዳይ ቤቱን ከመድፈራቸው ነው በቃ። እና ፍቅር ላይም ከሆኑ በውጪ ምንም ነገሮችን እንደ ልቡ ማድረግ ይችላል። ዳጊ እስከ ጥግ ነፃነት አለው። ግን ቤት ውስጥ መጥተው ረብሽ እንደዚህ አይነት አሁን ፈተለ በጣም ታማለች። ማርያምን ቤተሰብ በጣም አሟታል እና እንደውም ለሕክምና ዛሬ አዲስ አበባ ሄዳለች መሰለኝ አላቅም። ብቻ ከባድ ሁኔታ ላይ ነች ያለችውና እቺ ልጅ አርግዣለሁ ብላ ነው
በድፍረት እናትየው ታማ ቤት በመጣችበት ሰዓት መታ የተናገረችው እና ያደረከው ነገር ታውቃለህ። እነሱ ምን እንደሚያደርጉ ምን እንትን እንደሚሉ ምንም ማውቀው ነገር የለም። ለሁለት ምን እንደጀመሩ ብቻ እርስ በርስ ይተዋወቃሉ ብዬ አስባለሁ። ይሄንን በዚህ ጊዜ አምጥታ መናገሯ ለኔ ምንም አልጣመኝም፣ ደስም አላለኝም። ብቻ በጣም ነው የተናደድኩት እና ዛሬ እውነታውን ራሴ አፈንፍኜ እንትን ብዬ ምደርስ ይሆናል ማለት ነው። ራሴ እሷንም ደውዬ ጠርቻታለሁ። የምትናገረው ነገር እውነት ከሆነ እንድታረጋግጥልኝ እፈልጋለሁ። አርግዣ ላይ ያለችው ነገር ከልቧ እውነት ከሆነ እንድታረጋግጥልኝ እፈልጋለሁ። ተመርምራ የእርግዝና ውጤቷን እንድታሳየኝ እፈልጋለሁ። ወይም ያልተመረመረች ከሆነ እኔ ራሴ ወስጃት ላስመረምራት ነው የምፈልገው። ብቻ ይሄ ነገር በጣም ከባድ ነው። እውነት ያሉት ነገር እውነት ከሆነ በጣም እኔ እንጃ ምን እንደማደርግ አላቅም። ለቤተሰብም ነገሩ እኔ እንጃ ብቻ በጣም ከባድ ነው። በዚህ እድሜው ልጅ ማለት እኔ እንጃ እሱም ገና በቅጡ እንትን ያላለ ሰው ነው እና እሱ ገና እንትን ሳይል ሌላ ልጅ ማለት ይሄ ከባድ ነው። እንኳንም አጎቴ ይሄን ነገር አልሰማ። በጣም ነው የሚያዝንበትም የሚናደደው። ብቻ ከባድ ነው። በእኛ መሀል መቅረቱ አሪፍ ነው። እስቲ ያለውን ነገር እኔ አጣርቼ ደርሼበት ለናንተም ለነሱም የማሳውቃቸው ይሆናል። ሳትወድ በግዷ የምትመረመርም ይሆናል ማለት ነው እና ያለውበትን አሳውቂያታለሁ። ሎኬሽን ልኬላታለሁና እሷን የጠበቅኳት ነው። ስትመጣ የምቀጥል ይሆናል። ቤተሰብ የትም እንዳትሄዱ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብሮነታችሁን አሳዩ። እሺ ውድ ቤተሰብ በድጋሚ ተመልሼ መጥቻለሁ እና እሷም በጣም ቆየችብኝ። አሁን መልሳ ደውላልኛለች እና እንደደረሰች ነግራኛለች። እስቲ ብቻ አወራሯ ምንም ደስ አይልም። ልክ አይደለችም። እኔ አክብሬን የጠራኋት እንግዲህ ከዚህ በላይ ንቀቷ ሰላምታ አይቀርም። አንተን ሰላምታ አይደለም የምፈልገው። ለምን ጠራኸኝ? ያደረግሽው ነገር ታውቂያለሽ አይደል? ምን ሲጀመር በእኔ ህይወት እኮ አንተ ምንም ያገባህ ነገር የለም። በእኛ ህይወትም አንቺ የሚያገባሽ ነገር የለም። ህይወታችን ውስጥ እኮ ገባሽ እኮ። ከማን ህይወት? ምን አገባ? ለምን አይመለከተኝም? ባለቤቱ እሱ የምትከራከረው አንተ። ወንድሙ ራሱ አትመስለኝም። ቅናት ነው እንዴ እንደዚህ እያደረገ? ባንቺ ነው የምቀናው እኔ? ስለቀና መሰለኝ ባንቺ ነው የምቀናው። እየተፍጨረጨርክ ያለው ችግሬ ካንቺ ጋር አይደለም። ያዳመጥሽኝ አይደል? ቤቱን እንድትበጠብጭ አልፈልግም፣ አልፈቅድልሽም። አንቺ እንዴት ነው በእናትህ ዞር በል። አጠናግርሻለሁ። ዝም በይ በእናትህ። ሴት ናት ብለህ ነው ብቻዋን ነው የመጣችው አድዋ። እዛ ነው ችግሬ ካንቺ ጋር እንዳልሆነ ባለፈውም ነገርሻለሁ። ያዳመጥሽኝ አይደል? ቤቱን እንድትበጠብጭ አልፈልግም። አታዳምጪኝም? ቤቱን እንድትበጠብጭ አልፈልግም። ያጎቴን ቤት እንድታከብሪ ነው ፈልግ። መሄድ አትችይም። እዛሽ ለምን አይመለከተኝም? ማይመለከትሽ እኮ አንቺ ነሽ። ዝም በይ በእናትህ። እኔ አንቺን መጠጋት አንቺን ማየት አስደስቶኝ የመጣው መስሎሽ ነው? እንትን ይዘህ ምናምን ካሜራ ይዘህ ምን አገባኝ እኔ። አሁን ለሁሉም ሰው ፕሩፍ እንድታደርጊ ይፈልጋሉ። የቀለድኩ አይደለም። ያወራሽውን እያንዳንዷን ነገር ባለቤቱ እሱ ጋር ከሆነ እኮ እኛም ማያገባን ነገር ከሆነ እኛን አስቀምጠሽ እኮ እዛ ባልተናገርሽ ነበር። አንተን አይመለከትም። ካልተመለከተ እኮ መውጣት ትችል ነበር እዛ ጋር። ይመለከተኛል። ምንም አይመለከትም። በገዛ ቤቴ መተሽ ይመለከተኛል። እንደው ልንገርሽ፣ በገዛ ቤቴ ቤቱ የዳግም መሰለኝ። የዳግም ቤት አይደለም። ምንም መብት የለውም እሱ። አዎ አንድ ትንሽ ልጅ ነው። ያጎቴ ቤት ነው። ልንገርሽ፣ በደንብ ይመለከተኛል። እሺ ቢሆን አይመለከትም ስለሱ ይወት ቆይ አንቺ ስለኛው የሚያገባ ነገር አታፍሪም? ቆይ አታፍሪም? ኧረ ፈርሼ ሞን እናቱ ትኑር እንዴ! እናቱ ፊት መተሽ አርግዤ ልታለቱ ያለሽ አንቺ። ቆይ እናቱ ፊት መተሽ በምን እንዴት የሆነ ነገር ያልሆነ ነገር አላወራም። አንቺ እኛን እንደዚህ አይነት ሴት ነሽ እንዴ? አንቺ የወረድሽ ሴት ነሽ ወይ? የወረድኩ ሴት በሆንማ እናቱ ፊት መተሽ የወረድከው አንተ ነህ። እኔ እኮ አይደለም እኮ አርግዣለሁ ብዬ በድፍረት መጥቼ እኔ እንኳን በዚህ እድሜ ያለ አይደል ልንገርሽ፣ በዚህ እድሜ እንኳን አታፍሪም? ባደረጋችሁ አይደለም ያንተ ልጅ አይደለም። ምን አይነት ዘመን ላይ ደረስን? በስማም ምንም አይነት ዘመን ምናምን አይደለም። ምንም ያንተ ልጅ አይደለም። የዳገም ሴት ሁሉ ፈጥቶ የለ እንዴ በመቤቴ ካመኔ እሱ ልጅ ነው። የእሱ ልጅ ነው። ለእናቱ መተሽ እንድትቀበል ነው የነገርሻት? አዎ አርግዘሻል። ሲጀመር ቆይ አንቺ ምን ትጠራጠራለህ እንዴ? ነህ ግዴታ አርግዣለሁ ምናምን ብዬ ሄጄ እንትን ብዬ ላንተ እኮ ማስረጃ ማምጣት አይጠበቅብኝም። በደንብ ይጠበቅብኛል። ምንም አይደለም። ምንም አይመለከትም ማለት ነው። ምንም አይመለከት ነገር ውስጥ የገባ አትፈትፍትስ። ማን ነው የሚመለከተው? ላይፉ እሱ የሚኖረው ላይፍ እሱ እኛንም እኮ አካተትሽን እኮ አይደል እንዴ? ለሱ ነገር አጥፍታ ነው ማለት ነው። ሁሉም ሰው ማወቅ አለበት። ሁሉም ሰው የሚያውቀው ምክንያቱም እኔ ያረገዝኩት እኔ እምወልደው እኔ ከፈለኩም ወልዶ ከፈለኩም አልወልደው እኔ ማንንም ምንም አይመለከተው። ከየት ነው ቆይ ሁሉ ድፍረት ያመጣሽ አንቺ ልጅ? እኔ ሳቅሽ እንደዚህ አይነት ሰው ነበር? ቤቲ እኔ አሁንም በፊት አንተዋወቅም ነበር። እኔ አሁንም የመጣሁት በሰላማዊ መንገድ ነው። አቅሻለሁ።
ይሄን ያህል ያፈነገጠ እሺ ይቅርታ በቃ ካላወቀኝ አዳምጪኝ ስለኔ ምንም ታወራው ነገር ላውራ አዳምጪኝ ያዳመጥኩ ነው ገንፈል አትበይኝ እንዳንቺ ማለት አክብሬ ሰው ስለሆንክ እንዳንተ አይደለም ዲስሪስፔክት ለሰው ልጅ አልሰጠም እንዳንቺ መሆን አቅቶኝ አይደለም አፍሽን ዝጊ አፍን ዝጋ አንተ ራሱ እሺ ልታወራኝ የፈለከው ነገር ምንድነው ስራ ጥዬ ነው መጣሁ ቶሎ በል እናትየው ታማለች እያየሽ ነው አውቃለሁ እንደታመመች አሁንም ጥሩ ሁኔታ ላይ አይደለችም እሺ ስለዚህ አዲስ አበባ ሄዳለች ለህክምና ያዳመጥሽኝ ነው አይደል ያዳመጥኩ ነው የምታደርጊው ነገር ምን አይነት ሳይድ ኢፌክት እንዳመጣ አንቺ ምንም የምታውቂው ነገር የለም ላውራ ጊዜሽን አትጠብቂም የት ሄድብሻል መጀመሪያ ከሱ ጋር አትነጋገሩ እሱ እንኳን አያውቅም ለሱም ሰርፕራይዝ ምንድነው የሚያስደስት ነገር የምስራች ትያለሽ እንዴ ለኛ የምስራች ነው አንቺ ያንቺ ማርገዝ ለኛ የምስራች ነው ዱብዳ ነው እሺ ልንገርሽ አይደል እውነት እንዴ እቺ ምን አይነት ፈጣጣናት በመድኃኒዓለም የምስራቹን አየነው አይደል ሁሉም ሰው ተደሰተ እሱ እንኳን አልተደሰተም ያዳምሽኝ አይደል መጀመሪያ ከሱ ጋር ስለሆነ እንደዛ ነው ካላመነም አንቺ አዳምጪኝ መጀመሪያ ከሱ ጋር መጨረስ ነበርብሽ እኔ ቤት ያጠፋሻለሁ የነገርኩሽ ነው መጀመሪያ ከሱ ጋር መጨረስ ነበርብሽ ያለውን ነገር እሱም እርግጠኛ ሆኖ ሲያምንልሽ ነው እንደዚህ አይነት ነገር መተሽ ለቤተሰብ መናገር የምትችይው ያ ወዶ ነው የሚያምነው ልትገያት ነው ሴትዮ ወዶ ነው የሚያምነው ልትገያት ነው ወዶ እኔ ልገላት አላልኩም እና ታማ በመጣችበት ታማለች እና ታዲያ የኔም ህይወት ምንድነው እንደዚህ የሚያስደርግሽ ታዲያ የኔም ህይወት ነው ሰማኛለኝ እና ታማለች እና ትሙት ነው ስለታመመሽ ምናምን አይደለም እኮ መጠበቃችን እስኪሻላት መጠበቃችን አልቻልኩም ምን ጊዜ ቆሞ የሚጠብቀኝ ይመስላል አስረዳኝ እስኪ ጊዜ ቆሞ ነው የሚጠብቀኝ መጀመሪያ ማን ነው ይሄንን ድርጊቱ ፈጻሚ ማን ነው ወንድምህ ነው እኮ ይሄንን ነገር ለሱ ሳታሳውቂ እንዴት ነው በደረሰ ነገርኩት እዛ ነው እንደምትነግሪው መጀመሪያ እሱን ለሱ ነገር አምነሽው ቤተሰብም ማወቅ አለበት ማጀስ ጊዜው እየጨመረ በሄደ ቁጥር ማወቅ አይቀርም ማለት መቼ እሱ አመንልሽ ቆይ ለምንድን ነው ማወደው ነው የሚያምነው እሱ እንዴት እንደማሳምነው ነው ያሳያል ምንድነው ግን አንቺ ፈልገሽው ነው እንዴ የተፈጠረው ነገሩ አይ ሳልፈልግ ግን ምንም ነገር አንተን አይመለከትም ሲጀመር ፈልጊውም ሆነ በምንም የሚመለከት ነገር የለም እያወራሽ ያለሽው ነገር እውነት እንኳን ቢሆን አለ አይደል ታስወጪዋለሽ እሺ ያዳመሽው አይደል የመውለዱ መብት የለሽም ልጁ እድሜው ገና ነው ማንናት ዝም ማስወረደውም ራሴ ነኝ እሺ ማንንም ምንም አይመለከትም ማስወረደው ብል ለውለውም ብል ራሴ ነኝ ማንንም የመውለድ መብት የለሽም ልጁ እድሜው ገና ነው ህይወቱን ልቀጭ ነው አንቺ ፍላጎትሽ እኔ ጋር ነው ያለው ማንናችሁም በእኔ ህይወት መወሰን አመስግኝ አጎቴ ነገሩን ስላልሰማ አመስግኝ እሺ ከባድ ነገር ዝም በይ እሺ እንደዚህ አይነት ንቀት እንድታሳይኝ አልፈልግም እሺ ዝም በይ አጎቴን እንደዚህ አይነት ንቀት እንደ ዳጊ እንደዚህ አይነት ንቀት እንድታሳይኝ አልፈልግም አፍሽን ዝጊ አትንካኝ ሄደሽ ትነግሪያለሽ አትንካኝ እሱን ማድረግ እንዴት እንደምችል ደግሞ አሳያለሁ ቤቲ አንተ ሴት ልጅ ናት ብለህ ነው እጅን ያነሳህብኝ አይደል እጅን ማንሳት አልፈልግም አንቺ ያዳመሽ ነው የማይመለከት ጉዳይ ነው እየገባህ ያለው ምንም ከዚህ በኋላ እንደውም ጉዳዩ ከዳጊ በበላይ እኔን ነው የሚመለከተኝ እኔን ነው የሚመለከተኝ እሱን እንዴት እንደሚመለከት እያልሽ ያለውን ነገር መጀመሪያ አረጋግጪልኝ በሆዴ ልጅ አለ ብለሽ ካሰብሽ ማለት ነው እንዴና ተመርመሪና አሳይኝ እርግዝናሽን አሳይኝ እውነት መሆኑን አሳይኝ አልሄድም ልቀቀኝ አልሄድም መብቴ መሰለ አትጂም አንቺ አልሄድም እንደዚህ ላደረከኝ ደግሞ ምላሹን ጠብቅሽ አሳይሃለሁ ሆን ብለሽ ነገሩ ይሄን ነገር ያለ ከተም ሲጀመር አንተ እኮ ምንም የሚመለከት ነገር የለም እንዴት ነው የማይመለከተኝ ለምንድን ነው የማይመለከተኝ ያረገዝኩት ነው አይደል የተሸከምኩት ነው ሞልዶም እኔ ከፈለኩ ማስወረደው እኔ ምንም አያውቀው ከፈለገ እሱም እዛ እንትን ማለት ይችላል እሺ ምን ማለት ይችላል ምንም መሞት ይችላል እንገር አንድ ነገር ተመርመሪ ለምትለው ደግሞ አልመረመርም ቤቲ እኔ እስካሁን አልመረመርም ራሴን በጣም የተቆጣጠርኩ ነው አንቺ ጭንቅላትን አልመረመርም ወይኔ በእናትህ አሁን እዚህ ጋር ትግስቴን ባታስጨርሽ ቤቲ ብቻውን የመጣችው ብለህ ነው ወደድሽም ጠላሽም ትመረመሪያለሽ አዳመሽኝ ነው አይደል አልመረመርም መብቴ ነው አለመመርመር መብቴ ነው ሲጀመር አይመለከትም ለምንድን ነው ታዲያ መተሽ በጠበጥሽን በጥብጫ አይደለም ያለውን ነገር ነው የነገርኳችሁ ያለውን ነገር አትታገሽም ታማለች አይደል አታዝኝላትም አንቺ እናት የለሽም ቢያንስ እስኪሻላት መጠበቅ አትችይም ጊዜስ ምንድነው በአንድ ሳምንት ውስጥ ምን ትሆኛለሽ አንቺ አሁን በአንቺ ምክንያት ሀገር አቋርጠ እየሄድሽ ነው ለሕክምና በአንቺ ምክንያት የሰማሽኝ ነው አይደል በእኔ ምክንያት አይደል መጀመሪያም ታማ ነበር በእኔ ምክንያት አንቺ በጣም የምታስጠይ ሰው ነሽ እሺ ካስጠላው አለማውራት ከኔ ጋር እሺ ካስጠላው ያለውን ነገር አራግጪልኝ ለኔ ሳታራግጪ ምንም ወዴትም አታመልጭም የሰማሽኝ ነው አይደል እርጉዝ ነኝም ካልሽ አራግጪልኝ አሳይ እሺ ሕክምና መስረጃሽን አሳይ አንተ አይደለም ባለቤቱ አንተ አይደለም ይመለከተኛል እኔ እሺ ቤቱን እስከበጠበጥሽ ድረስ ይመለከተኛል ያጎቴ ቤት እስከረበሽ ድረስ እዛ ቤት እግርሽ እስከረገጠ ድረስ በጣም ይመለከተኛል እሺ ምን ልታመጪ ባለቅሽ አሁንም ሴት ስለሆንሽ ነው እግዚአብሔርን ታግሽ ያወራውሽ ያለሽ ሴት ስለሆንኩኝ ካስጠላው አለማውራት ክብረ ቢስ ኧረ እባክህ አንቺ ይሄ ነው በቃ ለራስሽ ያለሽ ግምት
ለራሴማ በጣም ትልቅ ቦታ ነው ያለኝ በጣም ትልቅ ግምት አየነው አይደል ጋር በመሆኔ እንደውም በጣም ነው የምጸጸተው ከፈለኩኝ ወልዳለሁ ከፈለኩኝ ያስወርዳለሁ አሁንም ቢሆን ለሱም ነገር አይደሽ እሺ አንቺ ነኝ ያስፈራራሽኝ ነው ቆይ አንቺ ስለታገስኩሽ ነው ልትመታኝ መምታት ትችላለሽ እሺ ቤቲ ብቻውና ሴት ልጅ ናት ማንም ሰው ጋር አይደለም የመጣችው ብለህ ነው እኔ ደግሞ ማመጣውን አሳያለሁ እሺ ምን ፈልገሽ ነው ምንም አልፈለኩም ከእናንተ ምንም አልፈልግም ለምንድን ነው እንደዛ ያደረግሽው ምንድን ነው እንደዛ ያደረኩት ያደረገው እሱ ነው እኔ ነኝ ያደረገውን ባለቤት ነው ይላል ታዩ ምንድን ነው ያደረገው አዎ ምንም አላደረገም ወቃቃ ጨዋታ ነበር ከዛ በኋላ የቃቃ ልጅ ተፈጠረ ባንቺ ምክንያት አክስቴ አንድ ነገር ትሆንና ማለት ነው አሳይሻለሁ አንድ ነገር ትሆንና የኔም ህይወት ነው ኦኬ ህይወትሽን በገዛጅ በፍቃድሽ አይደል እንዲያደረግሽው አስገድዶሽ ነው ያደረግሽው በፍቃዴም ባደርገው ማመን ደግሞ የሱ ግዴታ ኦኬ ከባ አሁን ልሄድ ነው ለናት ካንተ ጋር ምን ትመረመሪያለሽ ልንገርሽ አይደል ትመረመሪያለሽ እርግዝና ማስረጃ ታሳይኛለሽ አልመረመርም ትመረመሪያለሽ ወደሽ ያን በግድ ትመረመሪያለሽ አሳይኝሽ እርግዝና ማስረጃ አሳይኝ ከዳጊ ልጅ መሆኑን የሚያሳይ ነገር አሳይኝ ማረጋገጫ ስጪኝ አናምንሽም እኛ ልንገርሽ አይደል ምን አይነት ማፈሪያ ነሽ በእናትሽ አንቺ ትሰሚኛለሽ አይደል አሁንም ቢሆን ማለት ነው አንድ ነገር ልንገርህ እኔ ለራሴ እርጉዝ ነኝ ይደክመኛል ነገር ስለዚህ ፀሐይ ላይ ደግሞ አታንቀቀኝ ምንድን ነኝ አንቺ አታፍሪም አታፍሪም እርጉዝ ነኝ አንተም እሱ እንደምልህ ደረትሽን ነፍተሽ እርጉዝ ነኝ ስትይ አታፍሪም አንቺ በደንብ አላፍርም ለምን አፍራለሁ እሺ አራግጭልኝ ለኔ እንድታራግጭኝ እንሂድና አራግጭልኝ አንተ አይደለህም ባለቤቱ ልቀቀኝ አሁንም ቢሆን ይመለከተኛል ባለቤቱ ታያለሽ እንዴ አንቺ ባለቤቱ አንተ አይደለህም ባለቤቱ አሁንም ቢሆን ልንገርህ ለምንድን ነው መተሽ ጀመሪን ካሜራ አጥፋልኝ ያለ ፍላጎት ነው የቀረተኛ ያለ ደረትሽን ነፍተሽ እርጉዝ ነኝ ያልሽ አይደል ይሄው አውሪ ይሄው እሱን የሚመለከታቸው ብዙ ቤተሰቦች አሉ እርጉዝ ነኝ ብለሽ እስቲ አውሪ ነኛው ምንድን ነሽ እርጉዝ ነኝ አሁንም ቢሆን ላንተ ላረጋግጥልህ ምንም የሚያስገድደኝ ነገር የለም ልንገርህ አንድ ነገር አንተ አባቱ አይደለህም ምንም አይደለህም ስለዚህ አይመለከትህም አባቱ ዳጊ ነው አይመለከትህም በደንብ ወቀኝ እሺ አይመለከተውም እሺ ምንም የሚመለከተው አባቱ ዳግም ነው ከዳጊ ነው ያረገዝሽው አዎ አራቂልኝ እሺ ደኔ ነው እንዴ አራቂልኝ ልቀቀኝ አንቺ አሰሚም እንዴ ቆይ ሰዓት ተደምጪ አልሄድም ልቀቀኝ እኔ ሲጀመር እንዲያታመነጫጭቀኝ እርጉዝ ሴት እንደዚህ አትመነጫጭቅ እሺ ለሴት ልጅ ክብር ይኖር ሲጀመር እኔ ካንተ ጋር ራሱ እንደዚህ በጣም ቆም ያወራሁት የምር ለቤተሰቦቹ ክብር ስላለኝ ለማሚ ክብር ስላለኝ እሺ ለቤተሰቦቹ ለሌላ ሰው አይደለም አሁን አንተም ቢሆን በእናቴ እኔ አካል እኔ አታድርቀኝ በጣም ነው እሺ ምንም ብዙ ማውራት አልችልም ይደክመኛል ቶሎ ነው የሚደክመኝ አንተ ስሜቱን የሆነ በእንትን በቦታው ላይ ሆነ ለማለት ራሴን በጣም እሺ ያዳመጥሽ ነው አይደል ራሴን በጣም የተቆጣጠርኩ ነው ካንቺ ጋር የተናገርኩ ያለው የተቆጣጠርኩ የመታኸኝ እንትን እያልኩ አይደለም ለቤተሰብ መተሽ ዝም ብለሽ አሉባልታ የሆነ ወሬ መተሽ ከዳጊ አርግጅ ያለው እሺ ሁላችንንም አራጋግጭልንና እንመን የሆነ ነገር አሳይ ማረጋገጠው ለሱ ነው ላንተ አይደል መጀመሪያ ታዲያ ሁሉንም ነገር ከሱ ጋር ነው ከሱ ጋር አይደል እንደ ጀመርሽው ከሱ ጋር ነው እኮ መጨረሻ የነበረብሽ አንቺ ውሻ ነሽ እንዴ ውሻ አይደለም ውሻው እሱ ነው እሺ ውሻው እሱ ነው አይደለም አሁንም ቢሆን ምን ታረጋለሽ አልመረመርም ይብላኝ እሱ ነው ያዋረደን መብቴ ነው አለመመርመር መብቴ ነው ማንንም አያስገድድም ሄጄ ደግሞ አረጋግጬ የመጣሁት እኔ ነኝ ኦኬ ተግባባን አሁን እሺ ያደረግሽው ነገር ምንም ልክ አይደለም ገብቶሻል ካንቺ ጋር ነው እዚህ ፀሐይ ላይ መዳረቅም አልፈልግም እኔ ነኝ እንጂ የተዳረኩት ፀሐይ ላይ ስንት ሰዓት እዚህ ለራሴ ስንት ነገር እየደከመኝ ምን እያልኩኝ ክብር ስላለኝ እንዳንተ ለሰው ልጅ ዲስሪስፔክት ማላረክ ሰው ስለሆንኩኝ ነው እዚህ ጋር ቆሜ ያወራው እሺ በፀሐይ ላይ እዚህ እንትን እያልኩኝ እንዴ እኔ ስራ ፈትቼ አንተን ለማውራት መጣበት ምንም አይነት ኬዝ አይኖርም ካንተ ጋር ደግሞ ምንም አይነት ጉዳይም የለኝም እሺ አንቺ አትበል አትንካኝ ቤቲ አትንካኝ ሴት ስለሆንሽ አመስግኝ እሺ ሴት ስለሆንሽ አመስግኝ አሁንም ሴትነትሽን የተጠቀምሽ ቤቱን ለመበጥበጥ ነው ተልኳለሽ ቆይ ማን የላከሽ ቆይ አዲስ ነገር ይዘሽ ከልጁ መላቀቅ አትፈልጊም አይደል ባለፈው ምን አልሽ ቀለበት እንትን ብሎ ቤተሰቦችን አዋርደው ምናምን ማንንም ሰው እንዲጠጋ እሱ ጋር እንድቀርብ ቤተሰቦች አይፈልጉ ምናምን ስትይ አልነበር ከዛ በኋላ ሆነ ተፈጠረ ስትታይ ደህና ሴት ትመስያለሽ ክብር ያለሽ ሴት ማለት ክብር ያለኝ ሰው ነኝ አሁንም ቢሆን ልንገርህ ቤተሰቦች ፈቃደኛ አዋረደኝ ቀለበት አስሮ አዋረደኝ ምናምን ቀለበት ስላሰረልሽ እኮ ምን ያህል እንዴት ምን ስትሆኝ እንደ ሴት ወሬ አሁን ዝም በይሽ አሁንም ቢሆን ማለት ነው እኔ ቤቲ ነግሬሻለሁ እጎዳሻለሁ ያዳመሽ ነው እጎዳሻለሁ ነኝ ልቀቀኝ ዝም በይ
አንቺ እንደ ሴት ክብር እንዳለው ሴት ቀለበት እንዴት ቤተሰቦቼ እያዩ ታዋርደኛለህ ምናምን ስንት ነገር ያልሽ ሰው እኮ ነሽ። ግን አሁን አርግዣለሁ ለማለት ሙሉ ድፍረቱን ከየት ነው ያመጣሽው? ቆይ አርግዣለሁ ስትይ ክብርሽ ያዋርደ። ዝም በይ ራስህ አፍን ዝጋ። እስካሁን ድረስ ዝም ስላልኩ ነው እንዴ? አንቺ ማንም ሆነ አይደለም እኮ አንተ የምፈራሽ እንገር። እሺ አሁንም ቢሆን ምንድነው ጉዳይ? እሺ ጨርሳል ልሄድ ነው። ጉዳይን ልንገርሽ አይደል? ጨርሳል። ወደድሽም ጠላሽም ትመረመሪያለሽ። እሺ ትመረመሪያለሽ። አልመረመርም። ልቀቀኝ። ነይ ነይ ልቀቀኝ።